እናንተ እጆቻችሁን የከረምቡላ ድንጋይ የምታንከባልሉ ሆይ ስለ ሕያው እግዚአብሔር ፍቅር ስትሉ በድንጋይ ላይ መስገድ ትጀምራላችሁ ሆይ እነዛን እስከ እኩለ ሌሊት የሚቀጥሉ ፕሪሚየር ሊጎችን የምትከታተሉ አይናችሁ የሚፈዝ ጉልበታችሁ የሚደነዝዝ ህሊናችሁ የሚሰለብ ሆይ ወንጌል ትሰማላችሁ የእግዚአብሔርን ቃል ታነባላችሁ እናንተ የጫት ቤት አድማቂዎች ሆይ የእግዚአብሔርን ዕጣን ማሽተት ትጀምራላችሁ ለውጥ ማለት እኮ ይሄ ነው ወገኖቼ መቀደስ ትጀምራላችሁ በርኩሰት ምንኖር ሆይ ስለ ሕያው እግዚአብሔር ፍቅር በመለወጥ ቅድስናንና ንጽህናን ገንዘብ እናደርጋለን ሆይ ወገኖቼ የክርስቲያናችን የመጨረሻው ግብ መቀደሳችን እኮ ነው ከመቀደሳችን የሚቀድመው ከእግዚአብሔር ጋር የግንኙነት መስመር መመስረታችን ነው የንስሐ አባት ለመያዝ ብቻ አይደለም ንስሐ ለመግባት ትፈልጋላችሁ ከእግዚአብሔር ጋር ለመታረቅ ትዘጋጃላችሁ መፈለጉ በልባችሁ አለ ማሰቡ በህሊናችሁ አለ ወገኖቼ ከመፈለጉ ከማሰቡ የሚቀጥለው መተው ነው ቢያንስ ማታ ስትሄዱ ምን ትተዋላችሁ ሐሜትን ትተዋላችሁ ቢያንስ ሐሰትን ትተዋላችሁ ቢያንስ ይሄን አስረሽ ምቺው ይሄንን ጭፈራ ትተዋላችሁ ቢያንስ ቤታችሁ ስትሄዱ ክፉ መናገርን ትተዋላችሁ ወገኖቼ እውነተኛ ንስሐ ማለት እኮ ጊዜያዊ ስሜትና ጊዜያዊ ጸጸት እኮ አይደለም የህይወት ለውጥ ታሳያላችሁ እናንተ ተናጋሪዎች ሆይ ጭምቶች ትሆናላችሁ እናንተ ተራጋሚዎች ሆይ መራቂዎች ትሆናላችሁ እናንተ አጉረምራሚዎች ሆይ አመስጋኞች ትሆናላችሁ እናንተ ዘረኞች ሆይ ሁሉን ማፍቀር ትጀምራላችሁ እናንተ የነጠቃችሁ ሆይ መመለስ ትጀምራላችሁ ምን ትለወጣላችሁ ምን ትቀንሳላችሁ ወገኖቼ እናንተ ስግብግቦች ሆይ ማካፈል ትጀምራላችሁ ለውጥ ታሳያላችሁ ሆይ ይሄ ነው እኮ የመስቀሉ መልእክት እኮ ይሄ ነው እናንተ የተኳረፋችሁ እናንተ የተጣላችሁ እናንተ ጀርባ የተሰጣጣችሁ እናንተ አልጋ የለያችሁ እናንተ ቂም የቋጠራችሁ ትታረቃላችሁ ሆይ አብራችሁ ትኖራላችሁ ሆይ እግዚአብሔር ይቅር እንዳለን ይቅር ትባባላላችሁ ሆይ ጀርባችሁን የተሰጣጣችሁ ሆይ ፊት ለፊት ቁጭ ብላችሁ በይቅርታ መኖር ትጀምራላችሁ ሆይ እናንተ የምትተናነቁ ሆይ መተቃቀፍ ትጀምራላችሁ ሆይ እናንተ የምትገዳደሉ ሆይ ህይወት መሰጣጣት ትጀምራላችሁ ሆይ እናንተ ሆይ እግዚአብሔርን በማመን የቀዘቀዛችሁ ሆይ እግዚአብሔርን በማመን ትፈጥናላችሁ ሆይ የወሰዳችሁ ትመልሳላችሁ ሆይ እግዚአብሔርን ጠንቋይም የምትሉ ሆይ የምታወላውሉ ሆይ እግዚአብሔርን የሙጥኝ ትላላችሁ ሆይ ርሚጦ የምትጥሉ ሆይ የሰውን ሀብት የምትሰልቡ ሆይ በሰው ትዳር የምትገቡ ሆይ በእውነት ወደ እግዚአብሔር ትመለሳላችሁ በሰው ላይ ክፉ ለማድረግ ያቆበቆቡ እጆቻችሁ ያሰቡ ህሊናችሁ ተጸጽተው ለሰው በጎ ማድረግ ትመኛላችሁ ሆይ የስብከት ለውጥ ማለት እኮ ይሄ ነው ወገኖቼ ምን ትቀንሱለታላችሁ ምን ትለውጡለታላችሁ ምን ትተውለታላችሁ ከእግዚአብሔር ጋር የግንኙነት መስመር ምን መሰረተው ደግሞ በንስሐ እኮ ነው
የመጀመሪያው ነጥብ እኮ መታረቅ ነው። ያስቀየምነውን እግዚአብሔርን መካስ ነው። ያሳዘነውን እግዚአብሔርን ማስደሰት ነው። ከዚህ ነው በዓሉ። ይሄ እኮ ነው፣ ሌላ እኮ አይደለም ወገኖቼ። ከዚህ ነው የሚጀምረው። ሴሬሞኒ አይደለም። አሁን የያዝነው ህይወት ነው፣ የመለወጥ ህይወት፣ አዲስ ህይወት። ግን ይሄንን ህይወት እንዳንኖር ለምንድን ነው የሆነው? 3 4 ወይ 5 ነጥቦችን ፈጠን ብዬ አሳያችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ድምጼ ይሰማችሁ ይሆን? ይሰማል? እሺ፣ እግዚአብሔር ከሁላችን ጋር ይሁን። ምንድነው እንዳንታረቅ እንቅፋት የሆነ? ምንድነው እንዳንመለስ በንስሐ ያዘገየን? የንስሐ እንቅፋት ምንድነው? ለምንድነው ንስሐ መግባት ያልቻልኩት ያዘገየኝ? ለምንድነው? የመጀመሪያው ነጥብ ወገኖቼ ከወዴት እንደወደቅን ገና ስላላወቅን ነው። አሁን ከወዴት እንደወደቅን አላሰብንም። በሃይማኖት እንኖራለን፣ ነገር ግን ራሳችንን ቁጭ ብለን መመርመር አልቻልንም። እንበላለን፣ እንጠጣለን፣ እንዝናናለን፣ ደረስ ብለን እንመለሳለን፣ በዓል ለማክበር እንመጣለን፣ ጨፌ ይዘን እንሄዳለን። ቁጭ ማለት አቅቶናል። ያጣነው የእግዚአብሔር ጸጋ አልገባንም። የኃጢአት ምሬቱ አልመረረንም። ከእግዚአብሔር ቤት ያጣነው ጸጋና ሀብቱ አልገባንም። ከወዴት እንደወደቅን አልተረዳንም። የሞላልን መሰለን እንጂ እንደጎደለብን አላወቅንም። ምእመናን፣ የኃጢአት ምሬቱ ያጣነው ጸጋና ሀብቱ እግዚአብሔርን በማጣታችን ምክንያት የደረሰብን ውጤቱ ገና አልገባንም ወገኖቼ። ከወዴት እንደወደቅን አልገባንም። ለዚህ ነው ንስሐ ማንገባው። ሁሉም ነገር ኖርማል መስሎናል። ሁሉም ነገር ሰላም መስሎናል። ሁሉ ነገር ጥሩ መስሎናል። ምንም ገና አላወቅንም። ከወዴት ከፍታ እንደተዋረድን አልገባንም። ያጣነው ጸጋ አልታወቀንም። ለዚህ ነው እኮ ንስሐ ማንገባው። መጽሐፍ ቅዱስ ምን ይላል መሰላችሁ? ከወዴት እንደወደቅ አስብ ንስሐም ግባ ይላል። ወገኖቼ ንስሐ መግባት የምንችለው ከወዴት እንደወደቅን ስናውቅ ብቻ ነው። ያጣነው ጸጋ ሲገባን ነው የምናለቅሰው ወገኖቼ። ከጸጋ እግዚአብሔር መጉደላችን ሲገባን ነው ለንስሐ የምንገሰግሰው። ምንም ያጣን አልመሰለንም። መዋረዳችን አልገባንም ወገኖቼ። እስኪ አንዳንድ ሐሳብ ላቀርብላችሁ። ጸሎት ጸልየን አለመደመጣችን አልገባንም። ሱባኤ ይዘን ደጅ ጠንተን አፋችን ኮቸችላ እስኪመስል ጾመን የሱባኤ መልሳችንን በማጣታችን ምንም አልሰማንም። እጆቻችንን እንዘረጋለን፣ ሳንቀበል ስንቀር ምንም አልገባንም። እያንኳኳን ሳይከፈትልን ሲቀር ምንም አልመሰለንም። እንጣራለን፣ እግዚአብሔር እንዳልሰማን እናውቃለን። ምክንያቱም ፈቅ አላልንም ወገኖቼ። ምን በረከት በሕይወታችን አለ! የነካችሁት ይባረካል። የምር እንነጋገር ከተባለ በረከት አራቀንም። ይታል እግዚአብሔር በረከት። አንድ ቀን በበላችሁ ጥቂት ቀን ትኖራላችሁ። የነካችሁት ተባርኮላችኋል። የወለዳችሁት አስደስቷችኋል። ምን በረከት አለን! በረከት አላጣንም በዚህ ዘመን። እስኪ ተመልከቱት። ደስታ ርቋችኋል። ደስታ ርቆናል።
ከደስታ ጋር ተቆራርጠናል። ከፊታችን ላይ ተስፋ ርቋል። ስጋት ከቦናል። መውጣትና መግባታችን አደጋ ሆኖብናል። ነገን ፈርተናል። እውነት ነው። የእግዚአብሔር ሰላም ርቆናል። ምን ሆነን ነው ብላችሁ ጠይቃችኋል? እግዚአብሔር እንዳለ ይሰማችኋል? አጋንንት ሰልጥነውብናል ወይስ የእግዚአብሔር ጸጋ ረቦብናል? መርምሩ እንጂ ኦርቶዶክሳውያን፣ ከጸጋው ጋር ናችሁ ወይስ ብቻችንን ቀርተናል? ፍቅር አለን ወይስ ጸብ በዝቶብናል? ይሄው ምድራችንን እያያችኋት አይደል? ደም ከቧት፣ ዜናዋ ወሬዋ ሁሉ እንዴት አስፈሪ እንደሆነ እያያችሁ አይደል? ከወዴት እንደወደቅን ታውቋችኋል? ደክመናል እኮ፣ ተስፋ እየቆረጥን እኮ ነው። ማን ያልተጨነቀ አለ? ጭንቅ ዙሪያችንን ከቦታ። ምን ሆነን ነው እንደዚህ የወደቅነው ወገኖቼ? እንዴ እንደ ሀገርም እስኪ ተመልከቱ። በረሃብ የምንጠራ ሆነናል። እንዴት እንደወደቅን አስቡ ወገኖቼ። እንዴ ወገኖቻችን በስደት ተንከራተዋል። የኔና የናንተ ወንድሞችና እህቶች፣ አንዳንዶቹ ባህር ወስዷቸዋል። አንዳንዶቹ በድንበሮች ላይ ደማቸው ይፈሳል። አንዳንዶቹ በክፉ አሰሪዎች ቀንበር ተጨንቀዋል። አንዳንዶቹን የባህር አራዊት በልተውብናል። አንዳንዶቹን አሸባሪዎች ገለውብናል። ምንድነው ይሄ መዋረዳችን? ይገባችኋል ኦርቶዶክሳውያን? ለምንድን ነው በተፈናቃዮች ቁጥር እንደበዛው መውደቃችን ገብቷችኋል? ለምንድን ነው በድሆች መስመር ሁለተኛ ወይም ሶስተኛ ከዓለም የወጣ ነው? በሃይማኖት እኮ ከዓለም በአማኞች ብዛት እኮ እኛ ነን። ምን ሆነን አትሉ? ምን ሆነን ነው ስንዴ ለማኞች ይሆን ነው? ምንድነው እዚህ ላይ ይወደቅ ነው? ምን ሆነን ነው? ሰላም ማጣታችን ታውቋችኋል? ነገን የፈራነው ለምን እንደሆነ ታውቋችኋል? ከወዴት እንደወደቃችሁ አስቡ ይላል እግዚአብሔር ቃል። ከወዴት እንደወደቅ አስብ ንስሐም ግባ ይላል። ኦርቶዶክሳውያን ለንስሐ ያልተነሳሳ ነው ውድቀታችን ገና ስላልገባን ነው። አልገባንም። ያጣነው ነገር አልገባንም። የጎደለን ዋና ነገር አልገባንም። ያለን መስለናል እንጂ የለንም። የጎደለህን ስታውቅ ወደሚሞላልህ መጓዝ ትጀምራለህ። የወደክበትን ስታውቅ ያጣኸውን ስፍራ ትናፍቃለህ። የተዋረድክበትን ስታረጋግጥ ለመክበር ወደ ንስሐ ትመጣለህ። ከወዴት እንደወደቅን ማሰብ አልቻልም። እንበላለን፣ እንጠጣለን፣ ቤተ መቅደስ እንሄዳለን፣ እንመለሳለን። ዋናውን ነገር ንስሐውን ግን ትተነዋል። ምክንያቱም ያጣነውን ጸጋና ሀብት መቁጠር አልቻልንማ። መጽሐፍ ቅዱስ እንዲህ ይላል፣ ጎስቋላም ምስኪንም ደሃም እውርም የተራቆትክ መሆንህን ስለማታውቅ ነው ይላል። ኦርቶዶክሳውያን ጉስቁልናችን ገና አልገባንም። ምስኪንነታችን ገና አልተረዳንም። ከእግዚአብሔር ጸጋ በመለየታችን በኃጢአት ምክንያት እግዚአብሔርን በማጣታችን
ምንም ነገር እንደሌለን ገና አልገባንም። የሞላን እንጂ የጎደለን አልመሰለንም።